እኛ ስለማንፎክር ነው እንጂ አንድም ኦርቶዶክስ ሲኦልን አያያትም። ታውቃለህ? ይሄን መፎከር አንፈልግም፣ በትህትናው ስለምንኖር ነው። አንድም ኦርቶዶክስ ሲኦልን አያያትም። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። እኔ ሁሌ የምጠይቀው አንድ ጥያቄ አለ። ከዚህ በፊት ጠይቂያችሁ እንደሆነ አላውቅም። 100 ብር ከኪሳችሁ ወድቆ ጭቃ ቢነካው ትታችሁ የምትሄዱ ትቶ የሚሄድ 100 ብር ጭቃ ነክቶት ከኪሳችሁ አለ የለም እንዴ? አንድም ሰው ምን ነው ትታችሁ አትሄዱ? ሀብታሞች ትተው አይሄዱ? ጭራሽ ሀብታም አንተ ነው ደሃውና አንተ ነህ ጭራሽ ትተህ የምትሄደው። ሀብታም አንተ ትተህ አትሄድም። አንተ ሀብታም እየሰማኝ ከሆነ 5 ሳንቲም ያልያዘ ሀብታም አይሆንም ይላል ሲራክ 5 ሳንቲም ያልያዘ ሀብታም ነው። ያ ማለት ክርስቲያኖች ሀብት ኃጢአት አይደለም። ሀብት ኃጢአት አይደለም። የኦርቶዶክስ ልጆች በተለይ ትንሽ ሲሰሩ እንደ አብርሃም ነው የሚያበዛልህ። እንደ ዶኪማስ ጓዳ ነው ቤታችሁ የሚሞላው። ያርግላችሁ። ትንሽ መስራት ነው። ከዛ ድንግል ማርያም አለች ከልጇ ጋር የምትሰራውን ታደርጋለች። ክብር ምስጋና ይግባው እግዚአብሔር። እንዴ ደግሞ እናንተ የገብርኤል ልጆች በዚህ ያላችሁ ልንገራችሁ። እናንተ የቅዱስ ሚካኤል ልጆች ዳንኤል ትዝ ይላችኋል? በአናብስት አፍ ውስጥ እንደውም ትምህርት አስተምራለሁ እዚሁ። ዳንኤል ለ7 ቀን አንበሳ ያለበት ጉድጓድ አናብስት ያሉበት ውስጥ ጥለውት የተራቡ አናብስት አልበሉትም። እንዲበላ ነበርኩ አልበሉትም። መከራ አንተን አያገኝህም። እግዚአብሔር በወጀብ ውስጥ መንገድ አለው። ያቁምህ፣ ያጽናህ፣ ያቁምሽ፣ ያጽናሽ። አይችልም ወይ? አያደርግም ወይ? ታዲያ እንዲህ ነው የምናመሰግነው። የኔና የእናንተ አምላክ ስሙ የተመሰገነ ይሁን።